ኦርቶዶክሳዊ ማንነት ምንድነው? ማንነት ማለት መታወቂያ፣ መለያ ማለት ነው። በመሆኑ ማናቸውም ነገር የራሱ የሆነ ማንነት አለው። ከዚህም የተነሳ በማንነቱ እየታወቀ እገሌ ነው ይባላል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ሲል የገለጠላቸው ፍቅር የማንነታቸው መታወቂያ መሆኑን ሲነግራቸው ነው። ይህችን ፍቅር ጠላትን እስከ መውደድ ድረስ የምትዘልቅ ናት። በብሉይ ኪዳንም ስለ ማንነት በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን ተብሏል። የማንነት ጥያቄ ቀላል አይደለም። ምክንያቱም የማንነቱ ምልክት የጠፋበት ሰው እገሌ ነኝ ማለት አይችልምና። ለምሳሌ ኦርቶዶክሳዊ ማንነታቸውን ከጣሉ በኋላ ኦርቶዶክስ ነኝ የሚሉ አሉ። ይሁን እንጂ የደህንነታቸው መገለጫ የሆነውን ኦርቶዶክሳዊ ማንነታቸውን ይዘው እስካልተገኙ ድረስ እነርሱ ኦርቶዶክሳውያን አይደሉም። ስለሆነም እገሌ የምንልበትና ሕይወታችንም ጭምር የሆነው ማንነታችን ማለትም ትምህርት ሃይማኖታችን ከነሚስጥሩ ከነትርጓሜው፣ ሥርዓተ ቤተ ክርስቲያናችን ከነሚስጥሩ ከነትርጓሜው ከነጸጋው፣ ቅርሳችንን ከነቅድስናው ከነበረከቱ፣ ታሪካችን ከነገሉ በእምነት ልንጠብቀው ይገባል። ኦርቶዶክሳዊ ማንነት ከሃይማኖት አንጻር እንዴት ይታያል? ይህ የኦርቶዶክሳዊ ማንነት ሃይማኖታችን ማንነት የሚገልጸው ደግሞ ከጥንት ጀምሮ ሲያያዝ የመጣውና በየጊዜው በተነሱ መናፍቃን ኑፋቄ ያልተበረዘውና ያልተከለሰው ኦርቶዶክሳዊ ትምህርት ነው። የትምህርቱን መሰረት መጽሐፍ ቅዱስና መጽሐፍተ ሊቃውንት ናቸው። የመጽሐፍተ ሊቃውንት መሰረትም መጽሐፍ ቅዱስ ነው። በመሆኑም በትምህርት ሃይማኖት ሚስጥረ ሥላሴን፣ ሚስጥረ ሥጋዌን፣ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ ትንሣኤ ሙታንን፣ ነገረ ማርያምንና ክብረ ቅዱሳንን በተመለከተ የምናምነው እምነትም ሆነ የምናስተምረው ትምህርት ኦርቶዶክሳዊ ማንነታችን ነው። የቅዱሳት መጻሕፍት አተረጓጎምና ምስጢራዊ አፈታትም ኦርቶዶክሳዊ ማንነታችን ነው። ምክንያቱም ንባብ የገደለውን ትርጓሜ ያነሳዋልና። ኦርቶዶክሳዊ ማንነት ከሥርዓተ ቤተ ክርስቲያን አንጻር እንዴት ይታያል? ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በእምነት የሚፈጸም ሃይማኖታዊ ሥርዓት አላት። ሁሉም ነገር የሚከናወነው በሥርዓት ነው። ማህሌቱም፣ ቅዳሴም፣ መዝሙሩም ሁሉም ነገር ቢሆን በሥርዓት ነው። ለዚህም መሰረቱ መጽሐፍ ቅዱስ ነው። በመሆኑ ሐዋርያው ቅዱስ ጳውሎስ ሁሉ በአግባብና በሥርዓት ይሁን ብሎ እንዳስተማረ በመጽሐፍ ቅዱስ መሰረትነት ሁሉን በሥርዓት ታከናውናለች። የቤተ ክርስቲያን መሰረትና ጉልላት የሆነ ኢየሱስ ክርስቶስ ሕግን የሰራ የሕግ ባለቤት ሊሆን በመዋዕለ ሥጋዌው ሕግና ሥርዓትን ፈጽሟል። ለምሳሌ በተወለደ በ8ኛው ቀን የግዝረትን ሥርዓት ለመፈጸም ወደ ቤተ ግዝረት ተወስዷል። በተወለደ በ40ኛው ቀን ሕጉን ለመፈጸም እንደ ሥርዓቱ መሥዋዕትን ሊያቀርብ ወደ ኢየሩሳሌም ወስደውታል። የ12 ዓመት ልጅ በሆነም ጊዜ የፋሲካን በዓል እንደ ሥርዓቱ ለማክበር ወደ ኢየሩሳሌም ወጥቷል። በአገልጋዩ በቅዱስ ዮሐንስ እጅ በመጠመቅም ሥርዓተ ጥምቀትን ፈጽሟል። የአባቶች የነቢያት ማለትም የነ ሙሴን የነ ኤልያስን ሥርዓት ለመፈጸም ጾም ለመፈጸም 40 መዓልትንና 40 ሌሊትን ጾሟል። በትምህርቱም የመጽዋዕትን የጸሎትንና የጾምን ሥርዓት አስተምሯል። በተጨማሪም እኔ ሕግንና ነቢያትን ለመሻር የመጣሁ የመሰላችሁ ልፈጽም እንጂ ለመሻር አልመጣሁምም ብሏል። እንደ ቅዱስ ጳውሎስ ትምህርት ምዕመናን ቅዱሳን ሐዋርያት ከጌታ ባዩትና በተማሩት መሠረት ቤተ ክርስቲያንን ያገለገሉት በእምነትና በሥርዓት ነው። በትምህርታቸውም ወንድሞች ሆይ ከእኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄዱ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችኋልና በእናንተ ዘንድ ያለ ሥርዓት አልሄድንምና እያሉ ምዕመናንን ይመክሩ ነበረ። የቤተ ክርስቲያን ሥርዓት የሰማያዊ ቤተ መቅደስ ሥርዓት አምሳል ነው። ለምሳሌ በሰማያዊ ቤተ መቅደስ ታቦት፣ ዕጣን፣ ጥና፣ አክሊል፣ መቅረዝ፣ ቅዳሴና ካህናት አሉ። እነዚህም ልክ እንደ ሰማዩ መቅደስ በምድራዊው የእግዚአብሔር ቤተ መቅደስ ይገኛሉ። ቤተ ክርስቲያን ስትታነጽ እንኳን ከመሠረቷ ጀምሮ እስከ ግልሏታ ድረስ ለአምዶቿ፣ ለበሮቿ፣ ለመስኮቶቿ፣ ለቅኔ ማህሌቷ፣ ለቅድስት ሁሉ ሥርዓት አላት። እንደ ማንኛውም ቤት የምትታነጽ አይደለችም። በኦሪትም ቢሆን የቤተ መቅደስ አሰራር ሥርዓተ ሙሴ ያሳየው እግዚአብሔር ነበረ። ከዚህም የምንረዳው ከአሰራሩ ጀምሮ ለቤቱ ሥርዓት የሠራው እግዚአብሔር መሆኑን ነበር። ነገር ግን የማያምኑ ሰዎች መንፈሳዊ የእግዚአብሔር ቤት ሥርዓት ሞኝነት ስለሚመስላቸው አይቀበሉትም። ለምሳሌ በብሉይ ኪዳን ዘመን እነ ቆሬን የቤተ መቅደሱን ሥርዓት ማክበር ሞኝነት መስሏቸው ነበረ። ይሁን እንጂ አልጠቀማቸውም።
ምክንያቱም እሳት ከሰማይ ወርዶ በልቷቸዋልና። ዳታንና አቤሮንም ከነቤተሰቦቻቸው መሬት ተከፍታ አውጣቸዋለች። ናዳብና አብዮድም የቤተ መቅደሱን ሥርዓት ንቀው እግዚአብሔር ባላዘዛቸው እሳት ዕጣን መስዋዕት በማቅረባቸው ከሰማይ የወረደ እሳት በልቷቸዋል። በዚህ አይነት እነ ኦዚያንና እነ ኦዛ ተቃጥለዋል። የናቡከደነጾር ልጅ ብልጣሶርም እግዚአብሔር ብቻ የሚያገለግልባቸው ንዋየ ቅድሳት በመገልገሉ ተቀጥቶ መንግስቱን አጥቷል። በአዲስ ኪዳን ደግሞ ሲሞን የተባለው ሰው ያለ ሥርዓት ሥልጣነ ክህነትን ለማግኘት ፈልጎ ነበር። ይሁን እንጂ ሊቀ ሐዋርያት ቅዱስ ጴጥሮስ ብርህ ካንተ ጋር ይጥፋ ብሎ ገስጾታል። ሐናንያና ሳጲራም ከሥርዓት ውጪ የሀብታቸውን እኩሌታ ደብቀው እኩሌታውን ብቻ ይዘው ወደ ቤተ ክርስቲያን በመምጣታቸው ልብንና ኩላሊትን በሚመረምረው በመንፈስ ቅዱስ ሰይፍ ተቀጥተው ሞተዋል። እዚህ ላይ አንድ ማመን የሚገባን ነገር አለ። ይህም የእግዚአብሔርን ቤት ሥርዓት ስንቃወም የእግዚአብሔር ሥርዓት የተቃወምን መሆናችንን ነው። ምክንያቱም በቅዱሳን አድሮ ለቤቱ ሥርዓት የሠራ እግዚአብሔር ነውና። ለምሳሌ ነቢዩ ሳሙኤል ንጉሥ ሳኦል የሚቃጠለውን መሥዋዕት እሰዋ ዘንድ ወደ አንተ እመጣለሁና እስክመጣ ድረስ 7 ቀን ትቆያለህ ሲል መሥዋዕት ሰርቶለት ነበረ። ይሁን እንጂ ንጉሥ እንደ ሥርዓቱ 7 ቀን ሳይቆይ ነቢዩንም ሳይጠብቅ መሥዋዕት ሰዋ። ከዚህም የተነሳ ነቢዩ ሳኦልን እግዚአብሔር ያዘዘህን ትእዛዝ አልጠበቅምና መንግሥት አይጸናም ብሎታል። አንድ ሰው ለሥርዓት ግድ የለሽ የሚሆነው ወደ ፈቃደ ሥጋው ሲያዘነብል ነው። ወደ ፈቃደ ሥጋ ማዘንበል የሚመጣው በእምነት ካለ መጽናት የተነሳ ነው። የሊቀ ካህናቱ ኤሊ ልጆች ቤተ መቅደሱን ሥርዓት በመናቃቸው እግዚአብሔር እስከ መርሳት እስከ አለማመን አድርሷቸዋል። ለዚህም የበቁት ለሆዳቸው በመገዛታቸው ዝሙትን በመውደዳቸው ነበር። በዚህም ምክንያት እግዚአብሔር ተቆጣቸው። በመልእክተኛው በኩልም ያከበሩኝን አከብራለሁ የናቁኝንም ይናቃሉና ብሏቸዋል። በመጨረሻም 2 ወጣቶች በአንድ ቀን ተቀስፈው ሞተዋል።